በእናንተ ደግሞ ኢሳ ደጃልን መጥቶ ይገድለዋል። አሁን ያለው ኢሳ ሁለተኛው ሰማይ ላይ ነው ተብሎ በቁርአናችሁ ተጽፏል። ሙስሊሞች እየሰማችሁኝ ነው፣ ታውቃላችሁ። ማስረጃው እኔ እዚህ ላይ ባልላችሁም ታውቁታላችሁ አይደል? ደጃልን የሚገድለው ኢሳ ነው። ኢሳ ኢየሱስ ነው ብለሽ ታምኛለሽ ማለት ነው? ኢሳ ሌላ ነው። ኢሳ ሌላ ነው። እየጠየኩሽ ነው ብለሽ ታምኛለሽ? እኔማ እንደዛ ነው ብዬ አላምንም። የእናንተና የኛ አንድ አይደለም። ግን ደግሞ በእንግሊዘኛው ይኸውልህ፣ አንድ ያዳምጠኝ ተመላሽ እዚህ ጋር ኢየሱስንና ኢሳን ለማገናኘት ታዲያ ለምን ትጋጋጫለሽ? እሺ ኢሳ አንተስ እሺ ከቁርአንህ ከመጽሐፍ ቅዱስ ኮፒ እንዳልሆነ ሙሉ ለሙሉ እርግጠኛ ነህ? አዎ እንዴት ቁርአን ከመጽሐፍ ቅዱስ ሊኮርች? ኢየሱስ የተረገመ ነው ይላል መጽሐፍ ቅዱስ ላይ። እኔ የተረገመ ነው ብዬ ነው። አዎ ላሳይሽ ማስረጃ። እሺ ኢሳ ማን ነው ብለን እንውሰድ። እንደዛ ከሆነ አንተ እኔ ደግሞ ኢሳ ሂስቶሪካል የሆነ እንኳን ነገር የለውም ስለ ኢሳ። እንደዛ ኢየሱስ ክርስቶስ የተረገመ ነው ይላል መጽሐፍ ቅዱስ። ምን ታያለሽ? የእኛ መጽሐፍ ቅዱስ ኢየሱስ ክርስቶስ የተረገመ ነው ይላል። እዚያውም ጳውሎስ ነው የተረገመ ብሎ የሚገልጸው። እናንተ እኮ በጣም ነው የምታሳዝኑት። የዮሐንስ ራእይ ላይ እንኳን የተጻፈውን እንኳን በጉ እሱ ነው ኢየሱስ ክርስቶስ ነው በጉ ብላችሁ የምታምኑ እኮ ናችሁ። በጣም የምታሳዝኑ ፍጥረት። ኢየሱስ በግ ነው ይላል መጽሐፍ ቅዱስ። ላሳይሽ። ኢየሱስ ክርስቶስማ በግ ነው እኛ የምንለው። ኢየሱስ ክርስቶስ በግ ነው የምንለው ለእኛ ተሰውቶልናል ስለምንል ነው። ተሰውቶልናል፣ መስዋዕት ሆኖልናል ስለምንል። አንቺስ የኢየሱስ ክርስቶስ በግ ነሽ አይደለሽም? እረኛዬ ነው ብዬ ስለማምን ደግሞ እንደዛ ብዬ ማምናለሁ። ስለዚህ መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ በጎቼም ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ አንቺ ከኢየሱስ ክርስቶስ በጎች መካከል ነሽ ማለት ነው አይደለ? አዎ እረኛዬ ነው ክርስቶስ፣ እረኛዬ ነው ብዬ ነው የማስበው። በጣም ጥሩ። ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ኢየሱስ ክርስቶስ በግ ሆኖ ራሱ እኮ ኢየሱስ ክርስቶስ እኮ እግዚአብሔር ነው። እኛ እኮ እግዚአብሔር ነው ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ እናንተ አታምኑም አይደለ? አብ ወልድ መንፈስ ቅዱስ እግዚአብሔር ነኝ ያለ የቱ ጋር ነው? ኢየሱስ እኔ እግዚአብሔር ነኝ ብሏል። ብዙ ማስረጃ አለ፣ ብዙ በጣም። ምክንያቱም ደሜን የበላ ስጋዬን የጠጣ የዘላለም ሕይወት ያገኛል ብሎን እኛ ደግሞ ስጋውን እየቆረብን ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ ነው ጥያቄ? ቃል በቃል እኮ እግዚአብሔር ነኝ ማለት እኮ አይጠበቅበትም እኮ። አሜን ነው ጌታ ዘመንሽ ይባላል አይደለ? አምላክ መሆኑን በእኔ ያመነ የዘላለም ሕይወት ያገኛል። በእኔ ያመነ በእግዚአብሔር ያመነ ለማለት ነው። በእኔ ያመነ የሚለው እኮ እግዚአብሔር መሆኑን እየነገረን ነው። በእኔ ያመነ የዘላለም ሕይወት አለው። እሺ ኢየሱስ ክርስቶስ ነብይ ነው ይላል መጽሐፍ ቅዱስ። ይሄን ታምኛለሽ? አይልም። ነብይ ነው አይልም። ያ ማቴዎስ ወንጌል ምዕራፍ 20 ነብይ ነው ብላችሁ የምታምኑት እናንተ ናችሁ። ነብይ ነው ብላችሁ የምታምኑት መጽሐፍ ቅዱስ ሳይሆን እናንተ ናችሁ። እሺ በማስረጃ ላሳይሽ። መጽሐፍ ቅዱስ ይዘሻል ወይንስ እኔ ላውጣልሽ? ላሳይሽ ወይንስ መጽሐፍሽ ላይ ታወጫለሽ? ቄሱም ዝም መጽሐፉም ዝም። ምን ነው ልጄ ተናገር እንጂ። ላሳይሽ ወይ? ኢየሱስ ክርስቶስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይነገራል። አሎ ወለካሎ። እሺ ነው ላሳይሽ። በቃ ችግር የለም። የመንጻቷ ወራት በተፈጸመ ጊዜ ይላል። የመንጻታቸው ወራት የሁለቱም በተፈጸመ ጊዜ ተመልከቱ። ስለዚህ ሙሴ መሲሁም ማን ነው? ኢየሱስም እንዲሁም ደግሞ ማርያምም የመንጻት ወራት አስፈልጓቸው ነበር ማለት ነው። ናይ እንደሱ አይደለም። አንተ የተረዳኸው ነው። እንደዚህ የሚባል ነገር የለም። የተረዳው አረዳድ አይደለም፣ ቃል በቃል ያሳየው እኮ ክርስቶስ ንጹህ ነው። እሱ እኮ ሁሱ አንድ ነገር መጽሐፍ ቅዱስ ምን ይላል? ስለ እሱ ንጽህና ምንም አያውቀውም። መንጻት የሚገባው ስለ ኃጢአት አይደለም እያወራን ያለ ነው። ስለ ኃጢአት በኋላ እንመጣለን። ህግ ነው፣ ህግ የተቀመጠ ነው። አሁን አንተ አርክሶት ነበረ ደግሞ ነው። ምክንያቱም የመንጻቷ ወራት ሳይሆን እያለን ያለው ሉቃስ ሁለቱም የመንጻታቸው ወራት በተፈጸመ ጊዜ አለ። ለአንዲት ሴት የመንጻታቸው ብሎ ይናገራል እንዴ? የመንጻቷ ብሎ ነው የሚነግረን። ስለዚህ ሁለቱንም አነሳቸውና የመንጻታቸው ወራት በተፈጸመ ጊዜ ማንና ማን? እዚሁ የተነሱት አካል ማናቸው? ኢየሱስና ማርያም። ስለዚህ ኢየሱስም ማርያምም ረክሰው ነበር ማለት ነው። ይቅር ይበልህ የሰራዊት ጌታ። ምን ይባላል? እስራኤል አምላክ ይቅር ይበልህ። እንደዚህ የሚባል ነገር የለም። እሺ ኢየሱስ ኃጢአት አልሰራም ብላናለች። አሁን ደግሞ ኃጢአት እንደሰራ የማርያምን ጉዳይ ያለፍነው እኮ ማርያም ኃጢአት አልሰራችም ብለሻል አይደለ? ስለዚህ የክርስቶስ ደም ዋጋ የለውም ማለት ነው። ምክንያቱም ያለ ክርስቶስ ቆይ ማርያም ኃጢአት አትሰራም ሳይሆን ሁሱ አንዴ በደንብ አዳምጠኝ። ፍጡር ናት። እሷን መጠባበቋን ደህንነቷን መጠበቅ ሴት ናት።
ነገር ግን አሁንም አዳምጥ። እዚህ ጋራ በመንጻታቸው ወራት ሲል ክርስቶስና እሷን እኩል አድርጎ አይደለም። ገባ? በምን ለያቸው? ክርስቶስ ንጹህ ነው፣ ፈጣሪ ነው ክርስቶስ። እሷ እኮ እግዚአብሔር ያዘጋጃት ሴት ናት ነው። እሷ ቆሻሻ ናት እያልኩ አይደለም። ተው እንጂ አታነካከኝ በፈጠረ እኮ አይደለም። እሱ ንጹህ ነው ስትል የእሷን ቆሻሻነት እየገለጽ እኮ ነው። እሷ በምንድን ነው የቆሻሻ? እሱ ፍጡር ናታ። እሱ እኮ ፍጡር አይደለም። እሱ ቆላስይስ ላይ ምን ይላል? ሁሉ በእርሱ የተፈጠሩ እሷንም የፈጠራት ነው። ኧረ እሱ ፈጠረ የሚል የለም። በእርሱ ነው የሚለው። በእርሱ ሁሉ ተፈጥሯል፣ ሁሉ ተጋጥመዋል ማለት ምን ማለት ነው? በእርሱና እርሱ የተለያዩ ናቸው። ፈጣሪ እግዚአብሔር ሰማይና ምድርን ፈጠረ። ሰውንም የፈጠረው እሱ ራሱ ነው። ማርያምንም የፈጠራት እግዚአብሔር ነው። ሁሱ አንድ ጥያቄ ልጠይቅ። እግዚአብሔር ያልሆነ አምላክ ማለት ነው፣ ቀናተኛ አምላክ ነው፣ ለክብሩ የሚቀና አምላክ ነው። አዳምጥ። የእግዚአብሔር መላእክት ይስገዱለት ይላል። የእግዚአብሔር መላእክት ለማን ነው የሚሰግደው? ለፍጡራን? ፍጡር ናቸው። ምንም የተለየ ነገር መላእክቶች ፈጣሪ ናቸው። ስለዚህ ለኢየሱስ ክርስቶስ መላእክት ይሰግዳሉ። ዕብራውያን 1 ላይ ፍጡር ይሰግዳል ለሰው። መጽሐፍ ቅዱስ ላይ አዲስ ነገር አይደለም። አይሰግድም። የሚሰግደው ለፈጣሪ ብቻ ነው። ምክንያቱም ይስገዱለት ነው የሚለው። አየህ፣ ይደፋሉ እነሱ። የእሳት ነበልባሎች አገልጋዮች አሉት ይላል። በጣም ጥሩ። ስለዚህ ፍጡር ለፍጡር አይሰግድም እያለች ነው አይደለ? ሌላ ሳይሽ ፍጡር ለፍጡር እንደሚሰግድ አንብቢ። እዚህ ጋር ምን ይላል? ዮሴፍም በምድር ላይ ገዥ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ምን አደረጉለት? ኦኬ፣ ሰገዱለት። እሺ፣ ይሄ ይኸውልህ፣ ተረጋጊ። ለማን ነው የሰገዱለት? ለዮሴፍ አይደለ? ስለዚህ ፍጡር ለፍጡር ሳይሰግድ የሚያልሽው ተሳስተሻል። አልተሳሳሽም? ኦኬ፣ ማክበርና መስገድ ይለያል። ስለ ክብር አይደለም፣ አሰገዱለት ነው የሚለው። ሰግደውለታል። ለማንም አይሰገድም፣ ለፍጡር አይሰገድም አላልሽም? ለፈጣሪ ነው የሚሰገደው። ሰዎች አላልኩም። የእግዚአብሔር መልአክ የሆነ ለፍጡር መጥቶ አይሰገድም። ፍጡር ብላችሁ ካመናችሁ ይኸውልህ፣ ሁሱ አዳምጠኝ። ፍጡር ብለህ ኢየሱስን ካወነጀልክ፣ ኦኬ፣ ፍጡር ብለህ ካወነጀልክ እንዴት ነው? ሰላም ነው። እግዚአብሔር ይመስገን ሰላም ነው። እንዴት ነሽ? ደህና ነሽ? አለ ፈጣሪ ይመስገን አለን። የሆነ ጥያቄ ለመጠየቅ ነበረ። በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው፣ በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማሁ። እንደገና ደግሞ እንደናንተ ኡስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማወቅ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ፣ በአማርኛ ቤተ መቅደስ ትባላችሁ። ቤተል መቅደስ ይባላል። ቤተል የት ይገኛል ከተባለ ቤተልሔም ኢየሩሳሌም ላይ የሚገኘው ነቢያቶች፣ የእስራኤል ነቢያቶች ሁሉ አምላክ እዛ እንዲሰግዱ አዟቸው ነበር። ገብቶሻል? ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነቢያቶች ቤተል መቅደስ እንዲሰግዱ ታዘዋል። ማርያም የዛ የቤተል መቅደስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ገብቶሻል አይደለ? የዚያ አገልጋይ ነበረች። በዘከርያስ ስር አድጋለች። ዘከርያስ ነው ያሳደጋት። አላህ በቁርአን ላይ ወከፈለሃ ዘከርያ ይላል። ዘከርያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶባት ነበር። እናቷ ወልዳት ያለ አባት ቀርታ ነበረ። ገብቶሻል? በዚያ ሁኔታ ላይ ሳለች ዘከርያስ ተቀብሎ አሳደጋት። ማርያም በዛ ሁኔታ ስታደግ ጊዜ በነቢይ እጅ ነው እና ያደገችው፣ በዘከርያስ እጅ። የአምላክን ሕግና ስርዓት እንድትጠብቅ፣ ራሷን እንድትጠብቅ፣ ከወንድ እንዳትቀርብ አድርጎ ነው ያሳደጋት። ማንም ወንድ እንኳን መጥቶ ማርያምን የነካት የለም በህይወት ዘመኗ። ታውቃላችሁ? ሐታ መልአኩ ጅብሪል ወይም ገብርኤል መጥቶ ሲቀርባት ጊዜ በሰው አምሳል ሆኖ ነበር የመጣላትና ወዲያው ምንድን ነው ያለችው? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ ጌታህን አላህን የምትፈራ ከሆንክ እንዳትቀርበኝ እኔ በአምላኬ በአላህ እጠበቃለሁኝ ነው ያለችው። ተመልከቱ፣ ውበቱ አልማረካትም። መላእክቶች ወደ ሰው ሲመጡ፣ በሰው ሲገለጡ በጣም ውብ ሆነው ነው የሚመጡት።
በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው በውስጧ ላይ የነገሰው። የአላህ ፍራቻ በውስጧ ላይ ነግሷል። ይሄ ሰው ውበቱ ሲያምር አላለችም። ወዲያው ፈጣሪዋን ነው ያስታወሰችው። ይሻል አይደል? እና መርየም በዚህ ሁኔታ ነው ያደገችው። ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መልአኩ ጅብሪል። ቃለ ኢነማ አነ ረሱሉ ረቢክ፣ እኔ ከጌታሽ ዘንድ የተላኩኝ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው እንድሰጥሽ ተልኬ ነው አለ። ንጹህ ልጅ ተብሎ መሲሁ ተጠርቷል። ንጹህ ልጅ ነው መሲሁ፣ በፍጹም ቆሻሻ ልጅ አይደለም። ማንኛውም ህፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። መሲሁም ከነዚያ መካከል ነውና ከኃጢአት ንጹህ ነው። የአዳም ኃጢአት አለበት አይባልም። ህፃን ልጅ ምንም ባልሰራው ነገር አይጠየቅም በአዳም። ከዚያ በኋላ እኔ ወንድ ያልነካኝ ስሆን ብላ ገለጸች። ቃለት አና የኩኑ ሊ ጉላም፣ ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ገብርኤልን እዛው ጅብሪልን ጠየቀችው ማርያም። ወለም የምሰስኒ በሸሩን፣ ወንድ ያልነካኝ ስሆን አለች። ወለም አኩ በግያ፣ አመንዝሬም አላቅምም አለች። ታዲያ በምን መልኩ ነው ይሄ ሊወለድ የሚችለው ብላ ስትጠይቅ ጊዜ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይሂ ሀይን፣ ጌታሽ አምላክሽ አላህ ይሄን ማድረግ ለእኔ በጣም ቀላል ነው ብሏል። ሁን በሚለው በቃሉ እንደሚያስገኘው ነገራት። የተሻለ አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስን ሰዎች አልተረዱትም። የተሻለ አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት ነበረ፣ እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ ይሄ በዝሙት አይደለም ብሎ። ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው። በቃል አማካኝነት የተገኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው ነው። እና ይሄ ነው። እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ አንጽቶሻል አላት መልአኩ ጅብሪል ወይም ገብርኤል ወደ እርሷ መጥቶ። አንጽቶሻል ማለት ከኃጢአት ሁሉ ንጹህ ነች። መርየም ዓለይሃ ሰላም ንጹህ ነች። እንደ ነቢያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት። የሚገርማቸው ወካነት ሚነል ቃኒቲን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመጹት ነቢያቶች ናቸው አይደለ? ከነዚያ ናት ብሎ ገልጿታል አላህ ሱብሓነሁ። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። እኛ ዘንድ መርየም ትልቅ ቦታ አላት፣ በጣም ትልቅ ቦታ አላት። አላህ ሱብሓነሁ ወተዓላ ወጠሀረኪ ወስጠፋኪ አላት። ቀጥሎ ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። በምን? በተክለ ሰውነቱ አይደለም፣ በውበቱ አይደለም፣ ለአምላክ ባላት ታዛዥነት። ለአምላክ በጣም ለአላህ ታዛዥ ነበረች። ሁሌ ቀንም ሌትም አላህን ነበር የምትገዛው። ወስጠፋኪ ከማን? ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ በጽድቅ ተመርጠሻል ተባለች። ማንም እርሷን የሚስተካከላት ሴት የለም በዘመኑ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናጸፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላታል። ሐዲስ ላይ ምን አሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም? አፍደል ኒሳእ ያኒ ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአስያ ወፋጢማ ወኸዲጃ ነው። በዚህ በምድር ላይ ምሉእነትን ያኒ ሙሉነትን የተጎናጸፉ ሴቶች ከእነርሱ መካከል አራቱ ልግለጽላቸው። ከወንዶች ብዙ ምሉእነትን የተጎናጸፉ አሉ፣ ከሴቶችም እንደዚያው አሉ። ከእነዚያም መካከል መርየም አንደኛ ነች፣ አስያ፣ ፋጢማ፣ ኸዲጃ። እነዚህ አራቱ ምሉእነትን የተጎናጸፉ አሏቸው። በምድራዊ ህይወቷ ላይ በቃ ምሉእነትን ተጎናጽፋለች። በቀጣዩ ዓለም ስላላትም ህይወት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍደል ኒሳኢ አህሊል ጀነ አርበዐ ወሁም መርየም ወአስያ ወፋጢማ ወኸዲጃ አሉ። የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ። አንደኛ መርየም፣ አስያ፣ ፋጢማ፣ ኸዲጃ ሆነ። እነዚህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህች ነች መርየም ብሎ ማለት። መርየምን አላህ ስብሐነሁ ወተዓላ የምእመናት ሴቶች አርአያ ነች ብሎ ገልጿታል። ይሄን ይመስላል። እሺ እኔ ወንድም እና በዛ ሰዓት የነበሩት ነቢያቶች ምን እያሉ ይሰግዳሉ? ምን እያሉ ይሰግዳሉ? ወይስ በምንኛ እምነት ነው የሚኖሩት? በምንኛ ስልህ ለምሳሌ አሁን በሙስሊም ነው በክርስቲያን ነው የሚኖሩት? በምንድን ነበረ ያሳድጋትስ የነበረው?
በጣም ጥሩ። በዚያን ጊዜ የነበሩ ነቢያቶች ሲመሩበት የነበረው ዲን ሃይማኖት ምንድነው ከተባለ ኢስላም ነበር። አምላክ አላህ ሱብሓነሁ ወተዓላ ይህን የቀደምት ነቢያት ያለፉት ነቢያቶች ሁሉ ሙስሊም እንደሆኑ ይነግረናል። ይህ ነው። ሐዋርያቶችም ልክ እንዲሁ ኢስላም ብሎ ማለት በነገራችን ላይ ሌላ አይደለም፣ ለአንድ አምላክ ታዛዥ መሆን ማለት ነው። ለአንድ አምላክ ይገዙ ነበር ሐዋርያቶች። መሲሁም ይሄን ነው ያዘዘው። ተሻለ አይደለ? እና መሲሁ ምን አላቸው? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ አምላካችን አለ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ እንዲሁም ደግሞ በላኩላችሁ መልእክተኛና ነቢይ እመኑ አልኳቸው አለ። ነቢይ ያለ ያለው መሲሁን ነው ኢየሱስን። ከዚያም ሐዋርያቶች ምን አሉ? ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ግልጽ ቃል በቃል በግልጽ ይናገራሉ። እነ አብርሃምም እነ ሙሴም እነ ዳዊት እነ ሰለሞን እነዚህ ሁሉ ቀደምት ነቢያት ሙስሊሞች እንደሆኑ ተነግሯል። በዚህ መንገድ ላይ ነበሩ ማለት ነው። እሺ አመሰግናለሁ። አንተም አመሰግናለሁ። ኢየሱስ ክርስቶስ ሕይወትን ተሰጥቶ እንደሆነ ላውጣልሽ። አይ አንተ ጋር እኮ የገባሁትኝ ስለዛኛው ጥያቄ ልመልስ ነው እንጂ እኔ አንተም ብዙ አትመቸኝም፣ ምክንያቱም ውሸትም ስለሆንክኝ። እሺ ከዋሸሁት ውሸት አንድ ከፍተሽ አሳይን። ትልቁ ላይ ነሽ። ያላ ዛሬ ልትወረጂ ነው። እስኪ ለምሳሌ እግዚአብሔር ይሄ ግደሉ ምናምን የሚለውን መጽሐፍ ግለጥልኝ። አንድ ቀን ልገባ ልመልስልህ ብዬ ግን አላስገባኝም። አውጣልኝ። አንዱን ክፈች። ትልቁ ላይ ነሽ። ያው ድል ሰጠሁሽ። ሕፃናትን ምናምን አጥፉ የሚለውን መጽሐፍ ግለጥልኝ። እሺ ከዋሸሁት ውሸት አምጣልኝ። እንትኑ መክፈት ትችያለሽ? አዎ ይሄን አልኩህ እኮ ግለጥልኝ። ከዋሻው ውሸት አንዱ ሕፃናትንም መለኩሳሄ ልጆች ሕፃኑትንም ግደሉ የሚለው ነው። ክፈትልኝ። እግዚአብሔር ሕፃናቶችን ግደሉ ብሏል አላለም? ክፈትልኝ ነው ያልኩኝ። እኔ እኮ ክፈትልኝና መጽሐፉን ላንብብልህ። እኔ ስልክ አንድ ነው መክፈት አለ። እግዚአብሔር ሕፃናቶችን ግደሉ ብሏል አላለም? ግደሉ ያለበትን ቦታ ላንብብልህ። ክፈትልኝ። ኦኬ ውሸትህን እዛው አንብቤ ላጋልጠው። ክፈትልኝ። መጀመሪያ እንድከፍትልሽ እኔ ከተሳሳትኩኝ ከዋሻሁኝ እንድዋረድ ዘንድ ውሸቴ ልታጋልጭ ነው አይደለ? ስለዚህ ያለበት ምክንያት አለ ብሏል። ብሏል ግን ደግሞ ያለበት ምክንያት አለ። ውሸቱ ምንድን ነው ታዲያ? እኮ ክፈተውና ውሸቱ ለምን እንዲያለ ላሳየህ ነው። መጀመሪያ እኮ ሰው ብድግ ብሎ እግዚአብሔር ፈጥሮን አጥፎላለን። የዋሸሁት ውሸት ምንድን ነው? ንገሪኝና አውጣለሁኝ እኮ መጀመሪያ ክፈተውና አንብበን እዛው እንወቀው። ውሸቱን ንገሪኝና ይሄን ዋሽተሃል በይና ከዛ ወጣውና ውሸቱ ያውና ብለሽ ታሳኛለች። ችግር የለም። ምንድን ነው ውሸቱ? እኮ ውሸቱማ እግዚአብሔር ያለ ምክንያት ሰውን ግደሉ ሕፃናትን አጥፎ አለ የሚለው ቃልህ ያ ያለ ምክንያት እንዳልሆነ ላሳይህ ነው። በምን ምክንያት እንደሆነ ክፈተው። በመጀመሪያ ክፈተው። አሁን ካልፈራህ ውሸታም ካልሆን ክፈትልኝ። ያኔ ጀግና ነህ አንተ። ዋሽተህ አታውቅም። እኔ መሰክርልሃለሁ። ክፈተው። ምን ላድርጋት? ልለፋት በቃ ላውጣላት። ችግር የለም። ምን እንዳትናገሯት። እሺ ልጆች ዝም በሏት፣ ዝም በሏቸው። እሺ ያው ና ያው ናይ ሄሎ ናይ ቻለሁ ያም ቢቢ መጥቻለሁ። ከቁጥር 1 ጀምርልኝ። ያ ሳሙኤል ታነብልኛለህ? በደንብ አይታየኝም። ይታያል። አንብቢው። ከምዕራፍ 1 ነው ያልኩት። እንግዲህ ያው ምዕራፍ 15 ነው። ያው ምዕራፍ 15 ከቁጥር 1 ጀምር። አንብቢ። ድምፅሽን ከፍ አድርገሽ አንብቢ። እየሰሙ ነው ሁላችሁ። ከቁጥር 1 ጀምርልኝ አልኩት። ከቁጥር 1 ላይ ጀምርልኝ። ኦኬ። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል እኔ አነበዋለሁ። በእስራኤል ላይ ንጉሥ እንድትሆን
እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ሰማሁ። የሰራዊት ጌታ እግዚአብሔር እንዲህ አለ። ልንገርህ፣ መጀመሪያ ስማ እኮ እያነበብኩልህ እኮ ነው። ለምን እንትን ትላለህ? ሰማሁ ብለሽ ስላነበብሽ አዎ፣ ድምፅ ስማ። የሰራዊት ጌታ እግዚአብሔርም እንዲህ ይላል፣ እስራኤል ግብፅ በወጣ ጊዜ አማልክት በነገስ በእናትህ አንብብልኝ። እኔ በኔ ባይታየኝም መነጽር ያለብሽ ግን ማንበብ አትችይም። አንብብልኝ በይ፣ አነብልሻለሁ። ችግር የለውም። እኔ አማርኛ በደንብ ልችላለሁ፣ ግን ደግሞ አንብብልኝ። በቃ ልስማህ፣ አንብብልኝ። እያነበብሽ ውሸቱን አጋርጂው እንጂ ሀኒቾ አንብቢ በይ፣ ይነበባል። ኦኬ። እስራኤል ግብፅ በወጣ ጊዜ አማልክት በመንገድ የተቃወመ ያደረግበትን እቀበላለሁ። አሁንም ሄደ፣ አማልክትን መታ፣ ያላቸውንም ሁሉ ፈጸመ። አጥፋ፣ አትማራቸውም። ወንዱንም ከፍ አድርገው፣ ሴቱንም፣ ብላቴናውንም፣ ሕፃኑንም፣ በሬውንና በጉንም፣ ከሙንንም፣ አህያውንም ገደል። ዝቅ በል ወደታች። ሳኦልም ሕዝቡን ሰርቶ በገላገለ ቁጥራቸው ሁሉ 100,000 አደረጎችን። አይሁድንም 10,000 ሰዎች ነበሩ። ሳኦል ወደ ዝቅ አድርገው፣ አሁንም ዝቅ አድርገው፣ ሙሉ አለ እኮ ዝቅ አድርገው። ሳኦል ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦል ቄስናውያንና ነገስታቶችንም ሄዶ ከግብፅ በወጣ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እናጠፋችሁ፣ ከመካከላችሁም ወረዱ አላቸው። ቄናውያንንም ከአማሌቃውያን መካከል ሄዱ። ዝቅ አድርገው አሁንም ከአማሌቃውያን ሳኦልም አማሌቃውያን ከኤውላጥ ጀምሮ በግብፅ ፊት አስተካከላቸው፣ እስከ ኑሱር ድረስ መታቸው። የአማሌቅንም ንጉሥ አጋንን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ለምን ታነቃንቀዋል? እስኪ በደንብ ያዘው። በሰይፍ ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥንዶችና ጠቦቶች ለመልካሞችም ሁሉ ራሩላቸው። ፈጽሞ ሊያጠፏቸውም አልወደዱም። ነገር ግን ምናምንቴንና የናቀውን ሁሉ ፈጸመው አጠፋት። የእግዚአብሔር ዝቅ አድርገውንም የእግዚአብሔርንም ቃል ሳኦል እኔን ከመከተል ተመልሶአልና። አየህ እዚህ ጋር ለምን ምን እንዳለገባህ አይደለ? ከላይ እግዚአብሔር አዝዞ ሳይሆን የገደላቸው እግዚአብሔር ያላዘዘውን ያላደረገው። አሁን ላይ ግልጽ ያደርግልሃል። ወዴታች ዝቅ በል፣ እዛው ላይ አድርገው፣ ግልጽ ያደርግልሃል። ታሄ ላይ ያውና እግዚአብሔር ያዘዘው እግዚአብሔር ያላዘዘው ታሄ ላይ ታሄ ላይ መልሶ አለ። ታሄ ላይ መልሶ አለ። እዛው ቅድሙ ላይ አድርገው፣ ቅድሙ ላይ አድርገው። እሺ በያ ቅድሙ መልስ ላይ አድርገው። ላላላ በጣም ወረድከው። እዚህ ላይ አልነበርንም። የታው ለምን ወረድከው? ላይ ነው ላይ እዚህ አልደረስንም። መቼ ነው 32 የደረስነው? ያሽ አሁንም ዝቅ አድርገው። አሁንም ላይ ነው። ገና አልደረስንም እኮ እዚህ ጋር ኧረ ላይ ለምን ታቀላቅለዋለህ? ኦኬ እዚህ ጋር አቁመው። የእግዚአብሔርንም ቃል ሳኦል እኔን ከመከተል አየህ፣ ከእግዚአብሔር ያዘዘውን ትቶ ቃል ሳኦል እኔን ከመከተል ተመልሷልና፣ አየህ ትእዛዜንም አልፈጸመምና። ገባህ አይደለ? አልፈጸመምና ታላልነግስሁትም ተጸጸትሁ። ይኸውልህ ሳኦልን እግዚአብሔር ያለው እንዲጠብቅ እንጂ እንዲያጠፋ አይደለም። እሱ ግን ስላጠፋ እግዚአብሔር ምን አለ? ትእዛዜን አልፈጸመም፣ እኔን አልተከተለኝም ስላለ እግዚአብሔር ሳሙኤልን
ሳሙኤልን ንጉስና ስለሰጠው እግዚአብሔር ተጸጸተ እዚህ ጋር ማለት ነው።